ዛሬም በአዲስ ነገር አብረሽ በምንድን ምክንያት ነው የእንትን የሩታ እንዲህ በጥፊ ጥብስ እሷም ያልሆነ ነገር ደግሞ በዛ ጋር ቆማችሁ ሁላችሁ በአንተ አካውንት በአንተ ቁጥር እንዲህ የጻፈች ምንም አይገባችሁም ነው ልበል። እቺ ልጅ እሱን ስላደረገች ትልቅ ነገር ነው። እኔ አንዳንድ ሰው እውቀት አለው የምትሉ ሰው እንዴት ነው ተሳስቶ እንትን ይላል? በአንድ ስልካችሁ በአንድ ስልካችሁ የሌላ ሰው ቁጥር እንትን ሴፍ አድርጋችሁ ሌላ ሰው የላከው እንትን እንደዛ አድርጋችሁ እንዲህ ለማድረግ ያቅተኛል ብላችሁ ነው እንደዛ ስትቀባጠሩ ምኑ ማታ ብዙም እንትን ስትሉ ዝም አልኳችሁ። ሩታ ይሄ እንኳን ማድረጋ ቀላል ነገር ነው። እሱ እንደዚህ ጻፈ ሄርሜላ ትቶ ወደ እሷ ሊመለስ ብዙ ነገር ታደርጋለች። አሰላም አለይኩም ወራህመቱላሂ ወበረካቱ። ድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በእንደዛ ነገር አሚር ከሆነ ከቤቲ እንደዛ ተጋብቶ ሁላችሁን ተጋቡ። እኛ ምን ቸገረን? ሩታን ሃይሚና ብሩኬን ተጋቡ። እንደዛ ፍጽጽጽጽጽ እያለች ሄርሜላ ከሆነ ጭግግ ብላለች። አሁንም ከሆነ ከእንትና ከፍቅር ያላችሁ ነገር ጨርሰህ አመቻችተህ መቼም እኔ ከሷ ጋር እንትን ሳትል ያው የፍቅር ያለው ነገር ያስተካክል እንጂ ምንም ችግር እንደሌለባት ሰው ሆኖ ይሳሰታል። ጎበዝ ናት። በቃ የውዴታ በቃ የፍቅር ጥግ አንድ ሰው የሆነ ነገር አሳይቶኝ ለምን ያ ሰው ከሷ ጋር እንትን ይሉ ሊያውቁት ከሷ ጋር ስለሆነ እንደተቃጠሉ ካወቀች ሄርሜላ ምንም ይበላሽ ነገር ምንም የተጨሚያጭናንቃችሁ ነገር ምንም የለም። ዋናው እነሱ ሁለታቸው እንደዛ ከሆኑ ምንም ነገር የለም። ሄርሜላ ጎበዝ ሆነሽ ለምን ምክንያት ነው አብረሽሽ የሚፈልጉ ሄርሜላ እንትና ፍቅርም ሆነች ሩታም ሆነ ለምንድነው የሚያሮጡት? ለምንድነው የሚያጨናነቁ? ሄርሜላ ከእህትሽም ከወንድምሽም ከቤተሰቦችሽም እንዲህ ብለሽ የምታስቢ ነገር አብረሽ ይሄ ሁሉም ያጨናንቁ ይሄ ሁሉም ያሮጡት ይገባሻል? ያንቺና አንቺ ብቻ ለመላይ በቃ ካንቺ ጋር አስርቆ እሱ ከነሱ ጋር ሊያደርጉ ብቻ ነው። አንቺን ግን አንተ አሁን ጥሩ ማታ ጥሩ ነገር ነው ትልያለሽ። አንቺም ለምን እንዲያደረክ ብለሽ ካሮጥሽ አንቺም ቤት ላይ ሲመጣ አንቺ ማለሽልኝ እኔ ካንቺ እየሆንኩ ይሄ ሰው እያሮጡኝ ነው፣ ይሄ ልጆች ከኔ ጋር ሆኑ እንደዚህ እየተጫወቱብኝ ነው። ሌላ ነገር ቁጭ ብለሽ ቤት ሄርሜላ የምታስቢ ነገር እሺ እቺ ልጆች ሁለታቸውም ፍቅርም ሆነ ሩታም ሆነ ሌላ ትዳር ነው። አሁን እነሱ እንደዛ አረመኔ እንደዛ አልጋ በራሷ ጊዜ ወስና ወንድ ልጅ ወስጣ ምደፍር ሁለታቸው ነው። አያችሁ በፊትም ያብረሽ የተጫወተችበት ሩታ ቪዲዮ እለቃለሁ ብላ ካንቺ ጋር በቃ ተለይቶ ከሷ ጋር ሊሆን ቪዲዮ ያዘችበት ቁጭ በል እቃ እጠብ ልጄ እንደዚህ እንትን በል ቤት እንትን በል የላረችው ነገር የለም። አሁንም ፍቅር እንዲህ ነገር አውጥታ እንዲህ ነገር ይዛ በቃ እንዲሁ አብረሽ እንደኔ ከሆነ ጀግና ከሆንክ የለም ቪዲዮ የለም። ነገ ለምን ትታህ እንደዚህ አጨናንቃ ምን ብለህ አንተ በቃ ይለጠፍ የራሱ ጉዳይ ነው ብለህ ትተህ ስትገባ እኔ እንዴ ነኝ እኔ ከሱ ጋር እንደ ተጫዋችኩበት እንደዛ ቪዲዮ አለኝ ብዬ ቁጭ በል ስለው ቁጭ አለ ተነስ ስለው ተነስ እንደዛ ብለህ ልስቅብህ ነው እንጂ ሄዳ እዛ ቀን ትንሽ እያጠጣህ ምን እያልክ ቲሸርት አውጥታ በቃ ያው ሱራ እንደዚህ ያደረኩ አሁን ይሄ ልጅም እንደዚህ ብልግና ነገር ካሜራ ማነው ካሜራ የቀረጸ እኔ ነኝ ያለ እርግጥ ካሜራ ቪዲዮ እንደዛ መጥፎ ነገር ሰርታ አትይዝም። ደሞም ብትይዝም ቢኖርም እንኳን እዛ ጋር ለጥፋ ምን ያንተ ውስጥህ እንትን ልትልህ ነው። ወንድ ልጅ ነህ። ቤትም ቦታ ይለጠፋ ቤትም በሰው በቃ በሰው ምንም ሆነ እርግጥ እንደዛ ብርግና ደባይ እንደዛ አይሆንም እንጂ ማንም አንተ ጀግነትህ ከሄርሜላ ራሳችሁን እንትን ብላችሁ ጠንከር ብላችሁ በቃ ፍቅራችሁ እንትን ብትሉ ነገ ፍቅር ራሷ አቀጣጠልኩት፣ አሮጥኩት፣ አስለቀስኩት፣ አጨነኩት፣ እንዲህ ያደረኩት ያለው ሀብ ጨረስኩ እንዲህ ልትልህ ነው። አሁንም ቢሆን
ይሄ ነገር ያልተደረገ ነገር ነው። እኔ የምላችሁ ነገር ቲሸርት አውጥታ አልጋ ላይ ወስዳ እንዲህ ያደረገ ለማለት ቪዲዮ ይዝበታል ብሎ ያሰቡ ነገር ነው እንጂ ሁለታቸው ምንም ይሄ ነገር እንደማልሰራ ሌላ ይቅርና ጂንስ አውጥታ ራሷ ነው ያስተካከለችልህ። አንተ ምንም እንደዚህ አንዴ ብንን ማትል ነገር ብዙ ብትጠጣ ምንም ትዝ የሚልህ ነገር የለም። ይሄኛ የሌለ ነገር ነው። ወይም እስኪ ወንድ ከሆንሽ ይሄ ነገር ይሰጥሻል እስኪ ለጥፊ በላት። ምንም የሚደረግ ነገር የለም። አንተ ማቋማህን ጠንቀቅ ብለህ ከሄርሜላ ጋር ያለህ ነገር ቀጥል። ሄርሜላም አንቺ የፈለገ ነገር ቢያደርጉት የፈለገ ነገር ከአንቺ ጋር እንኳን አስሮ ወስዶ ከራሳቸው ጋር አድርጎ አንቺ አልፈልግሽም እንደባለፈ እንዲህ ቢያደርግም አንቺ መረጋጋት አለብሽ። አንቺ የሱ እንደ በፊትም በቃ ያንተ ፍቅር እንዳለኝ ያንተ እንደዚህ በቃ ቦታ እንደምትምትዩ ከወንድምሽን ጋር መሳደቡ ምኑ ይቅርና ራሳችሁ እንትን ባላችሁ ነገር ጠንቀቅ ብላችሁ ሁለታችሁ መቀጠል አለባችሁ። እነሱ ብዙ ነገር ሊሉን ይችላሉ፣ አታውቁም እናንተ። በብዛት የራሳቸው ነገር እንትን ሲሉ ሌላው ነው። ይሄ ነገር የሌለ ነገር ነው። ለምን ያ ልጅ ይሄ ኤፍኤም ነው ማን ነው የሚባለው? እሱ ቆሞ የመጣ ነገር ቢመጣ እናንተ እንደዚህ ብርግድ ላይ ያላችሁ ቪዲዮ ቀረጻ ላይ እንደዚህ አያደርግም በጭራሽ። እኔ አሁን የምላችሁ ነገር ለምንድን ነው አንተ እንደዚህ በእንደዚህ ነገር ቀረጻ አያደርግ? ቪዲዮ ይዘናል፣ ቪዲዮ አለ ላሳይህ ምናምን። እስኪ ሌላ ነገር ይቅርና ያንተ ራስህ ትላክልህ ቪዲዮ ያንተ ትላክልህ፣ ወይም ያንተ የአንድ ጓደኛህን እንዳለ ቪዲዮ ሁለቱም በእጇ ካለ ትላክለት ያ ጓደኛዋ። ምንም የሌለ ነገር ነው። ነገ እንደዛ አጨናነኩት እኔ ጭራሽ ከሱ ልተኛ ከሱ እንደዚህ አድርጌ ልትልህ ነው እንጂ ይሄ ነገር አላደረገችው። ከሄርሜላ ብቻ ልትርቅ ከነሱ ጋር ልትሆኑ አንድ ላይ ሆናችሁ ነው ሁለታቸው ያቀዱ ነገር ነው። አሁንም ጠንቀቅ ብለህ አሁንም ቢሆን አሁን በቃ ሄርሜላ እሺ ብላ አንተን ከሄርሜላ ሆላ ከፈለግሽ ልቀቂ ምናምን ያለ ነገር እዛ ለጣጥፊ ምናምን በቃ እኔ ያለ ምናምን እንደዚህ ስትላት ወጥቶ ሁለቱም ሩታና ፍቅር እዛ ጋር ወጥቶ አላጨናነቀልኝ እንደዛ ቅልቅል አላልክም ነበር እንደዚህ አላልክም ነበር እኔ ካንተ ጋር ደግሞ እንደዚህ ልትልህ ነው። አሁንም ከሆነ አስብበት፣ አትጨናነቅ። እነሱ እንዲህ ያለኝ እሷ እንደዚህ ስላለችኝ ነው ብለህ በብዛትም አትጨናነቅ እላችኋለሁ። ሰላማችሁ ብዝት ይበልልኝ። አንዳንድ ሰው ያለው ነገር በብዛት በእንደዛ ነገር እንትን ስለሆነ እናንተም ተውላችኋለሁ። የእነሱ ነገር አታስቡ ነው ምላችሁ። የተለያየ ነገር ሆኖ እንትን የሚሉ ሰብስበው እንትን የሚሉ ነገር መስማት የለባችሁ። ለምን ሰው ሊያበላሹ ሰው እንደዛ በፊት ያደረገችው ነገር እንደዚህ ሆነባችሁ ምናምን ሲባል እናንተ መረጋጋት አለባችሁ። የእናንተ እንትን ነው። አሁንም ቢሆን ሄርሜላ ፊት ከሰጠችህ ከሷ ጋር ሆነህ ፍቅራችሁ መቀጠል አለ እንጂ ይሄ ሰዎች ይሄ ልጆች አሁንም ቢሆን አይተኙም። ልንገራችሁ በቃ ምንም ቢሆን ምንም አይተኙም። አስቡበት። ሰው እንዴት ብሎ ነበር? ሰው መጥቶስ እንዴት ያለ ነገር አለ ብላችሁ ስታስቡ ነው እንትን የሚለው። የኛ የማንም ሰው እንደዛ ይዞ እንደ ራሳቸው የሚሆን ነገር የለም። ነገር ግን የራሳችሁ ነገር ተስተካክሎ እንትን ሲላችሁ ጥሩ ነው። ሁሌም የእናንተ ፍቅር በቃ ማንም ሰው አይፈልገውም። ለምን ይሆን? እኔ በጣም ነው እንትን ቢለኝ ለምን ይሆን እንደዚህ የሚሆንባችሁ ነገር? አንዴ በተለያየ ነገር ገብቶ የሚያስብ ሰው የለም ማለት ነው።
ያሰበ ሰው አንድ ሰው መጣ ወይ ያሰበ ሰው እንደዚህ ሆነው አትሉ። አሚርም ብትሉ ምን ብትሉ አሁን ያሁን ላይ እንደዛ ተስማምቶ ተገባብቶ ነው ያያችሁ። በጣም ደስ የሚል ነገር ነው። በቃ እነሱ እንደዚህ ቀጥሎበት እንደዛ እንትን ሲል ድረስ ተስማምቶ እንትን ካሉበት እኛ ምንም እንትን የሚለን ነገር የለም። የራሳቸው ተመሻሽቶ የራሳቸው ምን ሆኖ የራሳቸው ምን አይቼ ተብላቸውና ሀይሚና ብሩኬም ደስታቸው ያው እኛ ከተጋባን በኋላማ ሰርጋችን በትንሹም ቢሆን እንቀጥልም እንችላለን ምናምን ብሎ እነሱ ያው ማታ እንደዚህ ሽቅሽቅ እያሉ ነበር። እናንተም ያው የነሱ ነገር አሚር ግን ያው እሱና ማድርጎ ነው መገናኘታቸው። ያው በፊትም ማንም ሰው እንትን የሚለው ነገር ነበር። የዚያ አብቅቶ እንትን አለ። እናንተም አሁን አሚሮም ቢሆን ሄርሜላ ሁላችሁም እዚህ ቦታ ሄዳችሁ ፋፋ ብላችሁ እንደ በፊትም ጥሩ ነገር በጥሩ ቦታ ኢትዮጵያ አንድነታችን ፍቅር እንደዛ ማሳየት አለብን እንጂ እቺ እንዲህ ያለች እቺ እንዲህ ያለች እቺ ነገር እንደዛ ነው ማለትኛ መሰብሰብ ያልሆነ ነገር እንትን ማለት የለብንም። ሩታና ፍቅርም የፈጣሪ መፍራት አለባችሁ። አሁን እናንተ ሄርሜላ ብቻ ከአብረሽ ለምን ሆነች ብላችሁ እንደዚህ የሚያቀጥላችሁ ነገር እንደዛ የሰው ጭካኔ የምታደርጉ ነገር እናንተስ ያ ልጆች የሚፈልጉት አሁን እንዲህ ጭቅ ብለሽ ምን ብለሽ ነገ ስንት ሰው ነው የእናንተ ነገር የሚያደርገው? ስንት ወንዶች ነው በቃ እናንተ የጥሩ መጥፎ ነገርም የአብረሽ እንደዚህ የተጫወታችሁበት ነገር ስንት ሰው ይጠብቃችኋል ብላችሁ ስንት ሰው እኔ በፊትም ብያለሁ። ኧረ እንትና ሩታ እንደዚህ ያድርጋ ለምንድን ነው በእንደዚህ ነገር የምትለው? ኧረ ሩታ አንዳንዴ እንደዛ ነገር አይደለም እየቀነሳችሁ ያልሆነ ነገር እንደዛ እንትን እያላችሁ አይሻልም ወይ ብዬ ብዙ ነገር እንትን አልኩ። አሁንም ከሆነ ያ ነገር እንደማይከሰት እንዲህ ማድረግ አለባችሁ እንጂ መጥፎ ነገር እያወራችሁ መጥፎ ነገር እያደረጋችሁ ሌላ ነገር ውስጥ ሌላ ውስጥ ገብታችሁ በጣም እንትን የሚል ነገር ነው የምታደርጉ። የምን ይመስላችኋል? እነሱ በተለያየ ነገር እንትን ሲሉ እነሱ ያልሰሙበት ነገር ሩታና ፍቅር እነሱ ጓደኛዬ ስለሆነች ነገር እኔ እንደዚህ ነገር አድርግ እኔ በሴት ሁሉም አየሁ አጥማጥ እንደ ገመድ ቆልፋ በቃ እንዴት እንደምታደርግ እኔ ሩታ ምን ወንድ ይሆናል? ምን አይኑ እንደዚህ የደፈነበት ምን ችጋራም ላይ የወደቀ ይሆናል ሩታ ብሎ የሚያስብ እኔ በጣም ነው እንትን ያለች በጣም አንዴ እስኪ አሁን እሷ እኔ በቃ አይ ጀግና ተብላለች አይደለም? የእናንተ ቆም አይ ጀግና አንቺ ወይ እንደዚህ ታደርጋቸዋል። አይ ክስ መጥኔም ክስ ማለት ነው። በቃ አዞ የሆነች ውስጧ ጨካኝ በቃ ወልዳ እንኳን የወለደ ሰው እንኳን የወለደች ሴት ልባ በሆነ ነገር ይላል። እቺ የሆነ ነገር በቃ አጥብቃ አሁን እናንተ ጎበዝ እንዲህ የምትሏት በውስጣችሁ ምን ሴት ልጅ እንደዚህ ጨካኝ ሆና ሌላ ስታደርግ ርህራሄ የሆነ ነገር ሲኖራት የሰው መናገሯ አደባ እስኪ ሄርሜላ ማለት የፈለገች ነገር ብታደርግ ከአብረሽም ሆነች ባትሆንም ስንት ሰው እንደሚፈልጋት ታውቃላችሁ። ደግሞ ከዛም ልጅ ለጠፍ ማታም ብላለች። ከዚህም ልጅ ወንድ ለጠፍ አትልም። በቃ አላማዋ አንድና አንድ ነው። በቃ እንዳፈቀረች መጥፎ ሰራ መጥፎ ምን አለ አትልም። ሴት ልጅ እንደሷ በቃ አደብ የሆነ ነገር የፈጣሪውን ፈርቶ ደግሞ ከኋላ የሰው ምን ይላል? እኔ ቤተሰብስ እኔ በእንደዚህ ነገር እንዴት አስደፍራቸዋል? የሱ ቤተሰብስ እንዴት ምን ይለኛል? ፈጣሪ ከፈጣሪ በኋላ ያው የፈጣሪ ክብር ያለው ሰው መቼም የሰው ክብር እንዳለም ታውቃላችሁ።
ሌሎቻቸው ቡን 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 ጥር 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 ከዛም በቃ በኮመንት አንቺ እንዲነሽ አንቺ እንዲነሽ ተባለሽ። በቃ እኔማ አሳያለሁ እንዴት ህግ ከማሳየቱ ማሳሰሩ ይሄ ትልቅ ነገር ነው። ስንት ጊዜ መሰላችሁ እንትን የልጁ አባት ስንት ጊዜ በቃ አለማ እዛ ጋር ይመስላል ብር ያለው ሰው ይሄ በዩቲዩብ የዘበዘበ የበለገ ነገር እንደዚህ ብታደርጊ ሄርሜላ ቀጥይበት፣ ጀግንነትሽ የሰው ውዴታሽ አደብ ያለው እንደዚህ የፈጣሪ ፈርቶ እንዲህ የሚጓዝ ሰው ነው እንጂ እንደኛ ሴት አሁን ይሄ አሁን ፍቅር የጊዜ እንትን ሰብስክራይብ ሊሰበስቡ ማንም ሰው ይፈልግሻል። ሰብስክራይብ ሊሰበስቡ ስንቶቹ አሁን ፍቅር ምን ሲሉሽ ያንቺ ጀግንነት ይመስልሻል? አንበሳ አጠገብ አልቀሽ እንደዚህ ነገ ግን የትዳር አጋራሽን ከማጋ ማን አምኖ ነው አንቺ ሩታን ከሆነ ማን እሷም እያምናት እንደዚህ እየተጫወተች እንደዚህ ጨካኝነታቸው እያየ ማንም ሰው እኔ ከነሱ ጋር ምንም ብዬ ምንም እንትን አልልም። ታያላችሁ ነገ ምን እንትን እንደሚላቸው። ሰላማችሁ ያብዛልኝ። መልካሙ ሁሉን ተመኘሁላችሁ። ኢንሻአላህ በተለያየ ቪዲዮ እንገናኛለን። ያው እኔ ሊቭ ላይ መግባት ብዙ እንትን አላለኝም ስላችሁ እንትን ዋይፋይ ማታ ማታ በጣም እንትን የሚለኝ ስለሆነ ከእናንተም እንትን እያልኩ እኔ ዘይራችኋለሁ በተቻለ ያንቅም እናንተም አማናችሁ ከመጣችሁ በኋላ ደግሞ ስልኬ ዝም ብዬ ኮመንት ትመጣላችሁ አያችኋለሁ። ላይኩ ትታችሁ ትወጣላችሁ። አማና ማለት አንድ ሰው ሄዶ ቤታችሁ እንትን ያለ ሰው እንደዚህ መጨካከን የለን። ቅንነት ለራስ ነው። የቤታችሁ የምትወዱት ነገር ያቺ እህትሽም ያቺ ወንድምሽም አንቺ የምታደርጊ ጥሩ ነገር የራስሽ የምትወጂ ነገር የእህትሽ የወንድምሽ መውደድ አለብሽ፣ ማሰብ አለብሽ። አዱንያ ብላሽ የሰው ሀቅ አምሳንት የፈለገ ነገር ቢሆን የሚጠቅመን ነገር የለም። ያ የተወሰደበት ሰው ምንም የሚጎዳ ነገር የለም። የወሰድን እኛ ነው የምንጎዳ። አደራችሁ ከሰው እንትንም አላህ ይጠብቃችሁ። ከሰውም እንደዚህ ከወንድም ሆነ ጥሩም ሆነ ምንም ሆነ እንደዚህ እንዲህ ነገር ይቅርባችሁ። በቃ የፈጣሪ መስጠት የበደላችሁ ነገር ቢሆንም የፈጣሪ ሰጣችሁ እንደዛ ማሳለፍ አለባችሁ። ሰው ሁሉም ነገር ሊሰራ ብዙ ነገር ሊያጠፋባችሁ ይችላል። የፈጣሪ መስጠት አላህ ሂዳያ ይስጥ በቃ እንጂ እሱ እንደዚህ አድርጎኝ ነበር፣ እሱ ከሶኝ ነበር፣ እሱ መጥፎ። አሁን ይሄ ፍቅርና ሩታ የሚያደርጉ ሴት ልጅ እንደዚህ ጨክሩ የሚያደርጉ ነገር ጫጫታ አለ። ሰላማችሁ ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።